ድራማ ሰርታችሁ ህዝብ ልታባሉ የነበራችሁ እናንተ እግዚአብሔር ይፋረዳችኋል። ደግነቱ እግዚአብሔር ሰው አለው። ስሙኝማ ባካችሁ እግዚአብሔር ሰው አለው። በጓዳ የሚጸልዩ ብዙ አሉ። ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ ትውልድ ይጸለያል ወገኖቼ። እግዚአብሔር ሰምቶ አስከለከለልን። አሁን በዚህ በኩዳዴ ጾም ወቅት ነው እንግዲህ የብርቱካን ታሪክ የኢቢኤስ የተነገረው። አያሳፍርም? እንደ ሀገር አያሳፍራል? እነ ጻድቆቹ ጾም ጸሎት ላይ ያላችሁት መቼም የመምህር ዘበነ ተረተረት አልቅም። እሱንም አንድ ቀን ሰብስቤ ይሄን ሰው አቁም የሚለው የለም ወይ ብዬ ማቅረብ በጣም ፈልጋለሁ። በጣም ትውልድ እየተቀለደበት ያለው በዛ በኦርቶዶክስ በኩል በመምህር ዘበነ ነው። በጣም ያስቃልም ያሳዝናልም። ይገርም ነገር ልንገርሽ ትግስቴ። እሺ እነዚህን ምግቦች የማንበላበት ምክንያት በሴክሹዋል ሪሌሽንሺፕ በወንድና በሴት የግብር ግንኙነት የመጡት ነው ማለት ነው። ምን ጾመው በግብር ለምሳሌ እንቁላል የወንድ ዶሮና የሴት ዶሮ ግንኙነት ነው። ትክክል። በግ ምን በላ የወንድ በግና የሴት በግ ግንኙነት የፈጠረው ነው። ውጤት ነው። በሬም እንደዛው ነው። ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናቆመው። የፕሮቲን አሁን ባለፈው አንድ ሙስሊም መጽሐፍ ቅዱስ እየቀደደ ሽንት ቤት ውስጥ ሲጥል ነበር። ያኮ ሊያንገበግበን ይገባል፣ ሊያስቆጣን ይገባል እኮ። የእግዚአብሔር ነገር ሲነካ የማይቆጣ ትውልድ ነው ያለው። አሁን መቼ ነው የሚቆጣው ስትሉት የራሱ ነገር ሲነካ ያዙ ይልቀቁኝ ይላል፣ ይቆጣል። በዓለም ልጆቻቸው የታመሙባቸው ኦቲዝም ያላቸው ወደ ቤተ ክርስቲያን ይዘው መጥተው እጃቸውን ጫኑና ጸልዩና ፈውሱልን ማለት ሲገባት እሷ ራሷ መፍትሄ ይዛ መጣች። እንዴት አንድል ልታድን አይደለም። ለምን? የገቢ ምንጯ ነው ለዓለም። ዓለም የፈጠረችው በሽታ ነው። በዚህ ዘመን ሰው ሰራሽ በሽታ ምንድነው ብትሉኝ በህፃናት ላይ የኛ በደል የኛ ኃጢአት በተለይ ይሄ ኦቲዝም ምናምን ADHD ያሉ ስሙን ማሰጡታል። እኔ ምንም አትጠይቁኝ። ሰው ሰራሽ በሽታ ገብቷል። ነገራችን ላይ አንድ እህት አውቃለሁ ለኦቲዝም ልጇ ጸለየች። እኔም የጸሎት ግሩፕ ውስጥ ነበርኩኝ እስከ 16 ዓመቱ ድረስ ኦቲዝም እየተባለ በኋላ አሁን ፓይለት ሆኗል ልጇ። ፓይለት ከኦቲዝም ወደ ፓይለት። አሁን እኛ ቤተክርስቲያን ውስጥ ብዙ ቅዱሳን ፓስተሮች፣ ዘማሪዎች ሁሉም ብዙ ኦቲዝም ልጅ አላቸው። ለዚህ ነገር እኮ እናንተ እግዚአብሔርን እኮ መጠየቅ አለብን። እናንተ ዋይ ደግሞ ይሄን ነገር ልናገረው በእግዚአብሔር በጾም ወቅት ደግሞ ጦርነት የሚጎስሙ አሉ። በተለይ እዛ ሰሜን አካባቢ በጌታ በኢየሱስ ክርስቶስ ስም የጦርነት መንፈስ አሁን ቅርብ ጊዜ ነው ስታዲየም ላይ ይኸውላችሁ። ስሙኝ ባካችሁ ስሙኝ። እኔ በእውነት ነው የምላችሁ ትግራያንስ እናቶች በጣም ነው የሚያሳዝኑ። በጣም የትግራይ ህዝብ በጣም ያሳዝነኛል። ለምን ብትሉኝ ቅርብ ጊዜ ዶር ቱ ዶር ቤት ለቤት መርዶ መላክ እንኳን ተቸግረው ስታዲየም ላይ እና ያቺ የፈረደባት እናት ስታዲየም ላይ ሰብስበው ባለፈው የ2 ዓመት ጦርነት ልጆቻቸው ባሎቻቸው የሞቱባቸውን አብራቸው አልቅሱ ተብሎ ሁሉም ደረቱ ሲደልቅ ነበር። አይ እናተ እነዛ ሱፍ ለባሾች እኮ አልሞቱም እኮ። የኢትዮጵያ ህዝብ ወደ እግዚአብሔር ተመለሱ። በተለይ እናንተ ትግሪያንስ ንቁ። ያባሏችሁና አሉ እነሱ አሁን ባለሱፎች እኮ አሉ እኮ ተከብረው ከጉድጓድ ወጥተው ቢሆን ያንቺ ልጅ ግን የለም፣ ያንቺ ባል ግን የለም። ወደ እግዚአብሔር ተመለሱ። አሁንም ወንጌል ታሳድዳላችሁ በዚህ ሁኔታ እንኳን ሽልማቴ ለኔ መች ሌላ ሆነል እሱ ነው ኢየሱስ እኔን ወደደ። ሽልማቴ የኔ ጌታ ሽልማቴ። ሰላም ወገኖች እንዴት ናችሁ? እንዴት ከረማችሁ? ኢትዮጵያውያን፣ ኤርትራውያን፣ የሀገሬ ልጆች ሰላም ለእናንተ ይሁን። እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት አገልግሎት ነው።
በዚህ አገልግሎት ብዙ የእግዚአብሔር መልእክቶች እየተላለፉ ነው። ዛሬ ቅዳሜ ነው። በርግጥ ከእህቴ ረቂቅ ከበደ ጋር ስለ ጋብቻ የጀመርነው ዝግጅት ነበረ፣ 3ኛው ክፍል ማለት ነው። ግን ዛሬ ረቂቅዬ ትንሽ አመም ስላረጋት ጉንፋን ቢጤ ማቅረብ አልቻልንም። ግን ለኔ የተዘጋጀ መልእክት ነበረ፣ እኔ ያዘጋጀሁት መልእክት ነበረ። እሱን ነው ዛሬ ማቀርበው። እግዚአብሔር እንግዲህ እየተናገረ ነው። አሁን ብዙዎቻችሁ ለምን ትጮያለሽ ለምን ትቆጫለሽ ምትሉ አላችሁና የመቆጣቴ የመጮሄ ምክንያቱ የኔ መልእክት ተግሳጽ ነው። ይሄ ዘመን እግዚአብሔር ልጆቹን የሚገስጽበት ዘመን ስለሆነ አሁን ያባበለበት የተለማመጠበት እንደ ሕፃን የምንታይበት ዘመን አልፏል። አሁን እግዚአብሔር በብዙ መክሮናል፣ በብዙ አስተምሮናል። አልመለስ ስላልን በኃጢአታችን ስለቀጠልን እንደ ሀገር እንደ ሕዝብ እንደ ቤተክርስቲያን አሁን የተግሳጽ ጊዜ ነው። ስለዚህ እግዚአብሔር ደግሞ የኔን መልእክቶች ለተግሳጽ ነው የሚጠቀምባቸውና ጆሮ ያለች ማላለሁ በጣም ሲሪየስ መልእክት ነው በየጊዜው እግዚአብሔር የሚናገረው። ሰው ደግሞ ተግሳጽ መልእክት ይዞ የምክር መልእክት ይዞ ወይ ደግሞ ማስጠንቀቂያ መልእክት ይዞ በሚያባብል ቶን ሊሆን አይችልም። ለዚህ ነው ቆጣ ምለው ላለውና ዛሬ ለኢትዮጵያ ሕዝብ በአጠቃላይ ነው መልእክት ይዤ መጣሁት። እግዚአብሔር እየተናገረ ያለው በዚህ ወቅት በዚህ ዘመን እግዚአብሔር ምን ይላል የሚለውን ነገር ነው ማየት የምፈልገው። አሁን ወቅቱ የጾምና የጸሎት ወቅት ነው። እንግዲህ ጌታ ኢየሱስ ክርስቶስ እኮ አሁን በምድረ በዳ ነው ያለው። በምድረ በዳ ምን እያደረገ እየጸለየ እየጾመ ለስቅለቱ ለኔና ለናንተ መስዋዕት ሊሆን እየተዘጋጀ ነው ያለውና በዚህ ወቅት ደግሞ ያው በተለይ በዚህ በኦርቶዶክስ አካባቢ በጾምና በጸሎት የሚታሰብበት እንደውም 1 ሳምንት ቀርቶታል ይመስለኛል የፋሲካ በዓልና ምን እያደረግን ነው? እንደው እንደ ክርስቲያን እንደ አማኝ ምን እያደረግን ነው? አሁን ጌታ ኢየሱስ ክርስቶስ እንግዲህ የክርስትናችን ሴንተሩ እሱ ነው፣ መሐከለኛው እሱ ነው፣ መሪው እሱ ነው። ሞቱን ሞተን ትንሳኤውን ደግሞ ተነስተናል ልንል ነው እንግዲህ ልንል ነው። ስለዚህ ይሄ የጌታ ኢየሱስ ጾም ጸሎት በምድረ በዳ 40 ቀን ጾሞ ጸልዮ የተፈተነበት ወቅት ነው አሁን በዚህ ሰዓትና እንደ ክርስቲያን ምን እያደረግን ነው? እግዚአብሔርስ ምን እያለን ያለውና ብዙ ጊዜ በመልእክቴ ላይ አትጩሂ የምትሉኝ ሰዎች አላችሁ። እኔ በጣም የሚገርመው ነገር እየጮኸ ያለው እኮ እግዚአብሔር ነው ወንድም አለም ጸገነት ደገፉ አይደለችም የምትጮኸው። እየጮኸም ያለው እግዚአብሔር ነው፣ የእግዚአብሔር መንፈስ ነው። እንደገና ደግሞ መልእክቱ የሚያስጮህ ነው። በጣም የሚገርማችሁ ነገር የዛሬ መልእክቴም ጩህ ብሎኝ ነው የመጣሁት። እግዚአብሔር ጩህ፣ አትቆጥብ፣ መለከቱን ንፋ ይላል። እዚህ ጋር ነግራችኋለሁ። ኢሳይያስ 58 ላይ በአጠቃላይ እንደ ኢትዮጵያ ሕዝብ የዛሬ መልእክት ይሄ ነው። ኢሳይያስ 58 በኃይልህ ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ንገር። ይሄ ነው የዛሬ መልእክቴ። የሚያስጮኸኝ እግዚአብሔር መተላለፋችሁን ኃጢአታችንን እየተናገረ እረፉ እያለ ነው። መቼም አባት ሲቆጣና ሲገርፍ እያለ ቀስ እያለ አይደለም እንዴ፣ ድምፅም ከፍ ይላል፣ ሁኔታውም ይቀየራል እኮ። ስትገረፍ አባት እየገረፉ ማሙሽዬ እያሉ ነው እንደሚገርፉ አይደለም። ቅጣት ሲሆን ድምፁም ጮክ ይላል፣ መልእክቱም የሚገባው ወደ ጆሮ የሚገባው ቁጣ የሚያሳውቀው አንድ የቁጣ ምልክት ድምፅን ከፍ አድርጎ መጮህ ነው። ኢሳይያስ 58 ቁጥር 1 በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። ለምን? ለሕዝቤ መተላለፋቸውን ንገርልኝ። ዛሬ መልእክቴ ኦርቶዶክስ ጴንጤ ምናምን የለም፣ እንደ ኢትዮጵያ ሕዝብ ነው የዛሬው መልእክት። እንደ ሕዝብ እንደ ሀገር ነው እግዚአብሔር እየተናገረ ያለው። ለምንድን ነው ምን ብዬ ነው ምጮኸው ካላችሁ በቁጥር 2 ላይ ስሙኝ። ነገር ግን ዕለት ዕለት ይሹኛል አለ እኮ። ጾም አለ፣ ጸሎት እኮ አለ፣ እግዚአብሔርን መፈለግ የሚመስል ነገር አለ እኮ። ስሙኝ። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ ጽድቅ ይጫወታሉ። ምንማ የኢትዮጵያ ሕዝብ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ። ይሄ እኮ ነው የምናየው። መንፈሳዊ አስመሳይነት እያየን ነው፣ ግብዝነት እያየን ነው። ያውን ከሰው አልፎ በእግዚአብሔር ላይ ግብዝነት። ልክ መንፈሳዊ እንደሆነን ነገር፣ ልክ ጻድቅ እንደሆነች ሀገር፣ ልክ የኢትዮጵያ ሕዝብ ደግ እንደሆነ ነገር እየተጫወትን እኮ ነው።
በእግዚአብሔር ላይ ሰው ተውት እርስ በርስ ተናንቆ ተጠላልቶ የጥላቻ ጥግ አይተናል ኢትዮጵያ ውስጥ። ከዛስ ስለምን ጾምን አንተም አልተመለከትከንም ሰውነታችንን ስለምን አዋረድን አንተም አላወቅም ይላሉ። ይሄ እኮ የኛ ጥያቄ ነው። ጻድቅ ምን ጫወተው ሰዎች ጥያቄ አሁን እንዴ ጌታ እግዚአብሔር ለምን አይሰማም? ጆሮ እንዴት ነው? እንዴት ሆኖ ነው? ይሄው ይጸልያል፣ ይሄው ይጾማል ይባላል። ላያችን ነው ወገኖቼ። እግዚአብሔር ግን ከሱ የተሰወረ ነገር ስለሌለ መልሱን ሰጥቶናል። አሁን የጴንጤው ህብረተሰብ ይጸልያል፣ የኦርቶዶክስ ሰው ጾም ጸሎት ይዟል። አሁን 40 ቀን ስሙኝማ ለ40 ቀን እኮ ከሽሮ ከምናምን ከስጋ ከእንቁላል ተከልክሏል። በቀደም እንደውም የነሱ ዋናው አስተማሪ ሲቀልድባቸው ነበር። ከእንቁላልና ስጋ ምን ጾመው በተዋለድ ስለሚመጣ ነው ብሎ መቼም የመምህር ዘበነ ተረተረት አያልቅም። አሁን ዛሬ ግን የምነግራችሁ ነገር ምንድነው? ለምንድነው ጸሎታችን መልስ ያላገኘው? ይሄው እግዚአብሔር መልስ አለው ወገኖቼ። የእግዚአብሔር ቃል እኮ አይዋሽም። ለእያንዳንዱ ጥያቄያችን መልስ አለው። ምን አለ መሰላችሁ? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ ለግፍ ጡጫም ትማታላችሁ፣ በግፍ ጡጫም ትማታላችሁ። ድምጻችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። ውሸት እኮ ነው። የኢትዮጵያ ሕዝብ ውሸታም ሆኗል። የኢትዮጵያ ሕዝብ በአጠቃላይ ነው የምላችሁ ግብዝ ሆኗል። ኦርቶዶክስ ቢሆን፣ ጴንጤ ቢሆን፣ ካቶሊክ ቢሆን፣ ሙስሊም ቢሆን ሁሉም እንደ ሕዝብ እንደ ሀገር አስመሳዮች ሆነናል። እግዚአብሔር ለዚህ ነው ይሄው መልስ አመጣ። አሁን የኩዳዴ ጾም ይመስላል አገር ቤት ሰው የሚጾም ይመስላል፣ ሰው የሚያስቀድስ ይመስላል ከሚሆነው አንፃር። በጣም የሚገርማችሁ ነገር ደግሞ በዚህ ወቅት ነው ሁላችሁም የሰማችሁት በኢቢኤስ የተላለፈው የብርቱካን ጉዳይ። ስሙኝማ ስሙኝ። ጾመኞች ነን ከሚሉት ነው ድራማ ተሰርቶ ህዝብን ከህዝብ ለማጋጨት አገር ላይ ብጥብጥ ለማመስ ከካናዳ ከአሜሪካ በገንዘብ ተሳስረው ድራማ ተሰርቶ ህዝብ ፊት ቀርቦ እንደዚህ አይነት የተንኮል ጭንቅላት የማን ነው ካላችሁ የኢትዮጵያዊ አያሳፍርም? እግዚአብሔር ግን አጋለጠ። እግዚአብሔር ግን ከለከለ። ሊመጣ ያለውን አስባችሁታል? የኢትዮጵያ ህዝብ እንደዚህ ክፉ ነው ይላችሁ። እውነተኛውን ምክንያት ሲያጡ ማለት ነው። እንግዲህ በጣም የሚገርማችሁ ነገር ደግሞ የእስራኤል ጠላቶች ለምሳሌ ፍልስጤማውያን የእስራኤልን አምላክ ይፈሩ ነበር። እንዴ አምላኩን አትፈሩም እንዴ? መንግስት ላይ የተቀመጠው እኮ የኢየሱስ ክርስቶስ ተከታይ ነው። አምላክ አለ እኮ እዛ ጋር ቁጭ ብሎ የእናንተን የተንኮል ሴራ። እኛም ደግሞ ስለ ሀገር እንጸልያለን ሁሉ ጊዜ ከውጭ ከውስጥ የሚመጣውን ክፉ ነገር ከልክል እያለን። እንዴት ሰው በራሱ ዜጋ ላይ ጾመኛ ነኝ የሚል በኩዳዴ ጾም የእግዚአብሔርን ፊት በምንፈልግበት ሰዓት ይሄ ሁሉ የተንኮል ድራማ ተሰርቶ ህዝብ ፊት ቀርቦ ተባሉ ማለት እኮ ነው። ማባላት እኮ ነበር እቅዱ ማለት ነው። ይሄ ከየት ነው የመጣው? ከጨለማው ዓለም ማን ነው የሰራው? የባብ ልጅ እፉኝት። አሁን ይሄንን ታዲያ በምን ቋንቋ ነው የምትገልጹት ካልጮኻችሁ በስተቀር? ስለዚህ ዛሬ እግዚአብሔር እየተናገረ ያለው እንደ ሀገር ነው። ሰንሰለት ዘርግቶ በኢትዮጵያ ላይ ክፉ ነገር ለማምጣት ትውልድን ከትውልድ ለማናከስ እየሰራ ያለ የዲያብሎስ የዘንዶ መንፈስ በጌታ በኢየሱስ ክርስቶስ ስም ይመታ። በኢየሱስ ስም ይመታ። ተመቷል። አሁንም ይሄ ነገር እኮ ባይጋለጥ እግዚአብሔር ባያጋልጠው ኖሮ አስቡት እንግዲህ ሊመጣ የነበረውን መዘዝ። ምን አይነት ህዝብ ነው እንዴ? ምን አይነት ትውልድ ነው እግዚአብሔርን የማይፈራ ወንድሙን የሚጠላ? ስሙኝማ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምጻችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አጾሙ። ሰው ይሸወዳል፣ እግዚአብሔር አይሸወድም። ከዛስ እኔ የመረጥኩት ጾም ይሄ ነው ወይ? እናንተናች እግዚአብሔር ይሄን ጾምና ጸሎት አይቀበልም። ለምን?
ጠዋት ጾምና ጸሎት፣ ማታ ድግምት፣ ማታ መተት፣ ማታ ሴራ፣ ማታ ድራማ፣ ወንድም ለማጋጨት የኛም ቤት የዛም ቤት የዚህም ቤት አሁን ምንም መለየት አይቻልም። ኧረ አይቻልም። ተቀላቀለናል። ሸክም ሆነናል። ለሀገር ሸክም፣ ለሀገር መፍትሄ፣ ለህዝብ መፍትሄ፣ ለትውልድ መፍትሄ ይዘን መገለጥ ሲገባን እኔና እናንተ የወንጌል አማኞች ጉዳያችንን ይዘን ወደ መንግስት መሮጥ ጀምረናል። ይሄ ካላሳፈራችሁ ምን ሊያሳፍራችሁ ይችላል? የእግዚአብሔርን መንግስት የሚያገለግል ሰው እኮ ከመንግስት ቦታ ወደኛ እየተሮጠ መፍትሄ ፍለጋ ወደኛ ነበር። ህልም የምትፈታው ቤተክርስቲያን ነበረች። ሰብስባ ማብላት ያለባት ቤተክርስቲያን ነበረች። ህዝብ የምታረጋጋ ቤተክርስቲያን ነበረች። ዛሬ ግን ቤተክርስቲያን ከክብሯ ወርዳ ዶሴዋን ይዛ ወዴት? ወደ ጠቅላይ ሚኒስትሩ ቢሮ። ኧረ ሼም፣ ኧረ ሼም! በእኛ ዘመን ሼም፣ ሼም! በእኛ ዘመን ሼም! እግዚአብሔር ይርዳን ወገኖቼ። ስሙኝማ፣ እኔ የመረጥኩት ጾም ይህ ነው ወይ? ሰው ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በእውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና መድን በበታቸው ያነጥፍ ዘንድ ነውን? መቼ ያነጠፍን? መቼ ከልብስ ንስሐ ገባን? እናንተ ኃጢአታችን እኮ በላይ በላዩ እየተደረበ እየተለሰነ እላዩ ላይ ጉብ ብለናል እኮ። ከስር እኮ ኃጢአት ነው እንድማለ ቆሻሻ ከላይ ነው የተቀመጥከው። ተቆልሎ እኮ ነው። ቆሽሿል እኮ ቤቱ እኮ ቆሽሿል። ሳይጠረቅ እኮ ነው ከላይ ምንጣፍ ነገር የተለበሰው። ብዙ ያልተወራረደ ሂሳብ አለብን፣ እዳ አለብን። ስሙኝማ፣ እግዚአብሔር ይርዳን ወገኖቼ። ህዝቤ ምስጋና ትቷል ይላል እግዚአብሔር። ምስጋና የለም፣ እግዚአብሔር መፍራት የለም፣ ፍቅር የለም። መጨረሻው ዘመን በአመፁ ቀጥሏል። አምናም ካቻምናም ያማራል። በነገራችሁ ላይ ይሄ መልእክት የተጻፈው በ2023 ከ2 ዓመት በፊት ነው መልእክት የተጻፈው። ግን ዛሬም ትኩስ ነው። ዛሬም አልተመለስንም። ከ2 ዓመት በፊት የተጻፈ መልእክት ነው ዛሬም አቀርብላችሁ። አይገርማችሁ? እግዚአብሔር ሲመክረን አሁን ወደ ተግሳጽ ወደ ቁጣ ገብቷል። እየተቆጣ ነው ጌታ። በየትኛውም የተለሳለሰ ድምጽ ሊገባን አልቻለም። ስለዚህ ጅራፉን አንስቷል። አሁን ጅራፍ ያነሳ ሰው እኮ እየተለማመጠ አይደለም የሚገርፍ እያለ ግርፊያውን ያሞቀዋል እንጂ። እባካችሁ ስሙኝማ፣ እግዚአብሔርን የሚፈራ የለም፣ የሚያስተውል የለም። ክብሬን ትተዋል፣ አይሰሙኝም። የኢትዮጵያ ህዝብ ልቡ ደንድኗል። ህዝቤ ኃጢአቱንና መተላለፉን አላወቀም። ትልቁ ችግር መተላለፉንና ኃጢአቱን አላወቀም። የንስሐ መንፈስ የለውም። ጻድቅ እንደሆነ መልካምም እንደሚሰራ እግዚአብሔርን ስጠኝ አምጣ ብሎ ይለምናል። ነገር ግን ተው የተባለውን አይተውም፣ አድርግ የተባለውን አያደርግም። ወደ እኔም አይጮህም። ጦር ያነሳል፣ ድንጋይ ይወረውራል፣ ወንድሙ ላይ ጥይት ይተኩሳል፣ የሕፃናትን ደም ያፈሳል። ተመልሶም እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል ይላል ጌታ። እንዳንፈወስ ሆነና በዚህ በሚልክያስ ምዕራፍ 1 ስሙኝማ ቁጥር 6-8 ድረስ እንዴ እኔ ነብይነት እኮ አይጠበቅም እናንተ። የእግዚአብሔር ቃል እኮ ነው የሚናገረው። ቃሉን ሰንቶ የማይለወጥ ሰው ደግሞ እግዚአብሔርን አያውቅም። ምን ይላል ብትሉኝ፣ እናንተ ስሜን የምታቃልሉ ካህናት ወይ አሎ፣ እናንተ ስሜን የምታቃልሉ እግዚአብሔርን እናውቃለን የምትሉ እናንተ በእግዚአብሔር ቤት ያላችሁ እኛን ጨምሮ ሁላችንንም። ከዛስ አባት ባሪያውን፣ አባት ልጅ አባቱን፣ ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ይህንን ስሰሙ ትንሽ አይሰማንም? የሆነ ልባችሁ በእግዚአብሔር ላይ የምናደርገው ነገር እግዚአብሔርን እንዳሳዘነው አይሰማችሁም? ልባችሁ ውድቅ አይልም? አባት እንደዚህ ሲናገር ይህ እኮ የእግዚአብሔር ቃል ነው እኮ። ጸገነት ደገፉ ያመጣችሁ ነገር አይደለም። ስትሰሙት እኮ ጸገነት ደገፉን ለምን ትሰማላችሁ? እግዚአብሔር ተናገረ ብላችሁ ለምንድን ነው ማሰሙት? ሰው የእግዚአብሔርን ቃል ሲያመጣ እኮ መታየት መሰማት ያለበት እግዚአብሔርና ቃሉ ነው እንጂ አቅራቢው አይደለም። ከራሴ ፈጥሬ ልቦለድ አይደለም የምናገረው።
በጣም የሚገርም ነገር እኮ ነው ይሄ ነገር። ምን ይላል ብትሉኝ ጌታ እስከሆንኩ መፈራቴ ወዴት አለ ይላል የሰራዊት ጌታ እግዚአብሔር። እናንተም ስምን ያቃለነው በምንድነው ብላችኋል። ከዛስ የኢትዮጵያ ሕዝብ ራሱ እንደ ጽድቅ ይቆጥር የለም? አጥፍቻለሁ ብሎ ያስባል የኢትዮጵያ ሕዝብ? የኢትዮጵያ ሕዝብ እኮ አጥፍቻለሁ ብሎ አስቦ ያውቅ? ጻድቅ እኮ ነው ሁልጊዜ ቢጫወት በሄደበት። ደግሞ አሁን እንኳን በዚህ በተዋረድንበት ዘመን ገበናችን ዓለም ላይ በተሰጣበት ዘመን ኢትዮጵያዊ አሁንም ጻድቅ ይጫወታል። ይልቅስ አንገታችንን ደፍተን በእግዚአብሔር ስር ንስሐ ብንገባ ነው የሚሻለው የሚያዋጣው። ራሳችንን ዝቅ ማድረግ አይሻለንም? እግዚአብሔር ግን እንዲህ አለ በቁጥር 7 ላይ በመሰዊያዬ ላይ ርኩስ እንጀራ ታቀርባላችሁ፣ እውር መስዋዕትን ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? በመሰዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ። ከዛ በኋላ አስተልቁ የኢትዮጵያ ስሙኝ እግዚአብሔር ያለው በእናንተ ደስ አይለኝም። ኧረ በእናንተ ደስ አይለኝም። ለምን? ከበደላችን የተነሳ ከጥፋታችን የተነሳ የውሸት ጾም፣ የውሸት አምልኮ፣ የውሸት ጸሎት የት አለ ፍሬው? እንደገና እየባሰብን ሄዷል። ጭራሽ እኛም የወንጌል አማኞች የችግሩ የጥፋቱ የአመፁ ዋና ተዋናይ ሆነናል። ዋና በማንሸፍነው ደረጃ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ሲንን እንደውስ በቀላል ቋንቋ ግለጹልኝ እስቲ። አልቀበልም አለ በቃ ጌታ። ለምን? እዚህ ጋር መስፈርት አለ። አርጉ የሚለው ነገር ሳይከናወን ከእግዚአብሔር ጋር መቀጠል አይቻልም። በእግዚአብሔር በማገልገል አይቻልም። መጀመሪያ ተው የተባለው ነገር መተው አለብን። በጣም የሚያሳዝን ነገር በማርቆስ 7:8 ላይ ደግሞ ምን ይላል ብትሉኝ የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ፣ ይህንንም የመሰለ ብዙ ሌላ ነገር ታደርጋላችሁ። እንዲህም አላቸው ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ማን? የኢትዮጵያ ሕዝብ። የናቀው መሪውን አይደለም፣ የናቀው እግዚአብሔርን ነው። እያስቆጣ ያለው እግዚአብሔርን ነው። አሁን በዚህ ጸሎት ወቅት እየተሰራ ያለው ነገር በጣም አሁንም ጆሮ ጭው ያደርጋል። ጦርነት አልቆመም፣ ወንድሙ መጥላት አልቆመም፣ ዘረኝነት አልቆመም፣ መሰዳደብ አልቆመም። እንዲህ ሰው በመሆን እንኳን ሰው በመሆን ክርስቶስን ባለማወቅ በአቅም ሰው በመሆን የሆነ ነገር መልካም ነገር ሊረዳ የሚችልበት ህሊና የሚባል ነገር እግዚአብሔር ሰጥቶናል። ይሄውን ህሊና ያለው ሰው የሚያደርገው ነው። ህፃናት ሴቶች ሳይቀር ይደፈራል በዚህ በጾም ወቅት። አሁን ሲፈታማ ጉድ ሊፈላ ነው። በጌታ በኢየሱስ ስም ለኢትዮጵያ ህዝብ መንቃት ይሁንለት። በእውነት ነው የምላችሁ። ጉስቁልና አይበቃውም ይሄ ህዝብ። ወደ እግዚአብሔር አይመለስም ይሄ ህዝብ። በቃ እግዚአብሔርን ከማጣት የተነሳ በቃ ሰው ጨለማ ውስጥ ነው ያለው። መፍትሄው ወደ እግዚአብሔር መጠጋት ብቻ ነው። ለኢትዮጵያ መፍትሄው ወንጌል ነው። መፍትሄው ኢየሱስ ክርስቶስ ይባላል። አሁን ደግሞ ፋሲካ ደረሰ። ደግሞ አሁን እንትን ይባልና ይሄ ምንድነው የሚባለው? የስቅለት ዓርብ ምንድነው የሚባለው? ስቅለት ቀን ይባልና ደግሞ ቄሱ ናቸው እኮ ደግሞ ቸፕ እያደረጉ ኧረ በኢየሱስ እናንተ እግዚአብሔር እኔ ሁሌ የማመሰግነው ነገር ከምን አይነት ጨለማ ነው ያወጣን። እኛም እኮ በዛ ጨለማ ውስጥ ነበርን። ከእንቁላልና ከዶሮ ከስጋ ተለይተን ያቺን 40 ቀን እንትን እንልና ምንም አይነት ኮኔክሽን የለውም ኦርቶዶክስ ከኢየሱስ ክርስቶስ ጋር ስሙን ያውቀዋል እንጂ ፐርሰናል ኮኔክሽን የለውም። ይሄ ነው ልዩነቱን አሁን የገባኝ። ኢየሱስ ሲባል የሚሰማኝ ስሜት ያኔ እዛ ኦርቶዶክስ ውስጥ ሆኜ አሁን የሚሰማኝ ስሜት ኮምፕሊትሊ የተለያየ ነው። አሁን እኮ ኢየሱስ ሲባል ስቅለቱ ትዝ ይለኛል። ኢየሱስ ሲባል ለኔ የከፈለው መስዋዕትነት ትዝ ይለኛል። ኢየሱስ ሲባል መድኃኒት ትዝ ይለኛል። ኢየሱስ ሲባል እውነትና ብርሃን መንገድ እኔ ነኝ ያለው ትዝ ይለኛል። በደሙ የዋጀኝ ትዝ ይለኛል። አሁን
የኢየሱስ መሆን እኮ ነው የሚያሳርፈው። የኢየሱስ መሆን እኮ ነው። አሁን እኮ የተሰቀለላችሁ ኢየሱስ እኮ ነው። ሌላ እኮ የተሰቀለ ነገር የለም። ኢየሱስ እኮ ብቻውን የተሰቀለው። አሁን በሌላ መልእክት እመጣለሁ በሚቀጥለው ሳምንት ስለ ኢየሱስ። እባካችሁ ሕዝቤ ንቁ። እባካችሁ ኢትዮጵያውያን ወደ ኢየሱስ ወደ እውነተኛው አምላክ ተመለሱ። ማረፊያው ኢየሱስ ክርስቶስ ብቻ ነው። የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። አያችሁት አይደለም እንዴ? አያችሁት አይደለም ወይ? ውጤት እንደሌለው የሚነዳችሁ እኮ ያ ጠላት ነው። አውሬው እኮ ነው ከኋላ ሆኖ እንደዚህ በል እንደዚህ አርግ እንደዚህ አርግ። ጥፋትና ክፋትና ይሄ ተንኮል ብቻ። ግን ክርስቶስን ማወቅ አስተዋይ ያረጋል። ክርስቶስን ማወቅ ሰላማዊ ያረጋል። ክርስቶስን ማወቅ ከጭንቀት ያሳርፋል። የዘላለም ሕይወት ይሰጣል። ያለ ዘላለም ሕይወት አትመላለሱ። በስርዓት ብቻ አትኑሩ። ስርዓት ነው። አሁን ስርዓት የሚባል ነገር አለ እዛ ቤት። ስርዓት በጌታ በኢየሱስ ስም ከስርዓት ያውጣን። ህዝቡ ይንቃ። ወንጌል ይሰበክ። እውነተኛ ወንጌል ይግባው ለኢትዮጵያ ህዝብ። የሚያበላላን እውነተኛ ወንጌል ስለማይሰበክ ነው። ትውልድ መዳን ያልቻለው እኛ የወንጌል አማኞች በክርስቶስ እውነት ስላልተገለጥን ነው። ተቀላቅለን ነው። ግራ ያጋባ ነው ትውልዱን በጌታ በኢየሱስ ክርስቶስ። ሃሌሉያ። ስሙኝማ ለኢትዮጵያ ህዝብ ሆሴዕ 4:8 ላይ የህዝቤም ኃጢአት መብል ሆኖላቸዋል፣ ልባቸውንም ወደ በደላቸው አድርገዋል። ይሄ ውሸት ነው ካላችሁ እናንተ ከቃሉ ጋር ተነጋገሩ። ቁጥር 10 ላይ ደግሞ እዛው ሆሴዕ 4 ላይ ምን ይላል? እግዚአብሔርንም መጠበቅ ትተዋል እና ሲበሉ አይጠግቡ፣ ሲያመነዝሩም አይበዙም። ኖርማል ሆነ እኮ እናንተ። ያ ኃጢአት እኮ ተለማመድን እናንተ። ካለ እግዚአብሔር ማምለክ እኮ ተለማመድን። እግዚአብሔር በሌለበት መኖር ተለማመድን። የእግዚአብሔር ነገር ቀለለብንና አሁን የዓለምኛውን ነገር ይዘን ተጣብቀን ከዓለምኛው ነገር ጋር ቁጭ ብለናል። እግዚአብሔር ለእናንተ ለወንጌል አማኞች እንደዚህ ይላችኋል። ስሙኝማ ኢሳይያስ 40 ቁጥር 1 አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር አምላካችሁ። ብዙ ግራ የተጋባ ህዝብ አለ፣ የተራበ ህዝብ አለ፣ የተጨነቀ ህዝብ አለ፣ መፍትሄ ያጣ አለ፣ የነገስታት ህልም አለ ያልተፈታ። እኔና እናንተ ብርሃን ሆነን የምድርን ጨለማ ልንገፍ ነው የተጠራነው። ራሳችን ጨለማ ውስጥ ገብተን ሌላ ችግር እንድንፈጥ አይደለም። የማጽናናት ስራ ስሙኛ። ደግሞ እኔ እኮ እናንተ ወንጌል አማኞች እባካችሁ ስሙኝ ነገር። በዚህ ዘመን ሰው ሰራሽ በሽታ ምንድነው ብትሉኝ በህፃናት ላይ የኛ በደል የኛ ኃጢአት፣ በተለይ ይሄ ኦቲዝም ምናምን ADHD እያሉ ስሙን ማክስ ያጡታል። እኔ ምንም አትጠይቁኝ። ሰው ሰራሽ በሽታ ገብቷል። አሁን ቤተክርስቲያን እነዚህ ልጆች ማዳን አልቻለችም እንዴ? እግዚአብሔር አያድንም እንዴ? አይፈውስም እንዴ? እኔና እናንተ ልጆች የሞተ ሲያስነሳ ነው ጌታ አይደለም እንዴ? ሽባ የተረተረ አምላክ አይደለም እንዴ? እውር ያበራ አምላክ አይደለም እንዴ? ልጆቻችንን ኦቲዝም ያዛቸውን በሌላ ነገር የታመሙትን ተቀብለን ገጭ ብለናል። ተቀብለን እኮ ቁጭ ብለናል። አምነን ቁጭ ብለናል። ዓለም ያመጣችው በሽታ መሆኑን የምታውቁት አሁን ዓለም ናት መፍትሄ የምታመጣው። በጣም ሼም የሚይዘው ነገር ደግሞ እዚህ ጋር በጣም የሚያሳፍረው ነገር ለነዚህ ለኦቲዝሞች ዓለም ጥረት እያደረገች ነው። ራሷ ያመጣችው በሽታ ራሷ የፈጠረችው ነገር መልሳታበት አሁን በራሷ መንገድ ደግሞ መፍትሄ ለማምጣት ኦቲዝም አዌርነስ ቤተክርስቲያን መጥተው በዙም ያስተምራል። ቤተክርስቲያን መጥተው የኦቲዝም አዌርነስ የኦቲዝም ልጆች እንዴት አንድል ማድረግ እንደሚቻል እንዴት እንደዚህ እንደሚያርጉ ቴራፒ ስፒች አለ፣ ያኛው አለ፣ ይሄኛው አለ። ስሙኝ ባካችሁ፣ የእግዚአብሔር በሽታ አይደለም። ለምን ብትሉኝ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ደስ የሚለንን ስጦታ ነው እንጂ የሚሰጠው ምንጨነቅበትን፣ ምንታመምበትን፣ ምናማረርበትን፣ መከራ ስቃይ የምናይበትን ስጦታ አይሰጥም። ዝም ብላችሁ ፈትሹ ብቻ። ለምን ይሄ ሆነ? ለምን በልጅ ላይ ተገለጠ?
የኛ ኃጢአት ልጆቻችን ላይ ሊገለጥ ይችላል። አንድ ሁለት ወደ እግዚአብሔር ካለመጫዋችን የተነሳ እነዚህ ልጆች ኦቲዝም ተብለው ተቀብለው ቁጭ ብለናል። ያሳፍራችሁ። ዓለማውን ቤተክርስቲያን መታለች ለኛ መፍትሄ ልሰጥ። እኔ በሆነ የቤተክርስቲያን መሪ አላስገባም። ዓለምን መፍትሄ አላት ብዬ አላስገባም በእግዚአብሔር ቤት። ምን ታረጋለሽ ብትሉኝ ጠዋትና ማታ ለእነዚህ ልጆች እጸልያለሁ። ጌታ ሆይ በነ ጳውሎስ በነ ጴጥሮስ ጊዜ ሰራ አንተ አይደለህምን? አንተ ትችላለህ አይደለምን? እነዚህ ልጆች ግራና ቀኛችሁን አያውቁም፣ ህፃናቶች ናቸው። ለምንድን ነው ኦቲዝም የሚባለው ነገር መፍትሄ ያጣው ብዬ እጄን ጭኜ እጸልያለሁ። እናንተ ኦቲዝም ያለባቸው ልጅ ያላችሁ በእግዚአብሔር ታመኑና ጸልዩ። ልጆቹ ይፈወሳሉ። የማይፈወሱበት ምንም ምክንያት የለም። ከዛ በኋላ ደግሞ የኛ ልጆች መጀመሪያ ቤተክርስቲያን ውስጥ ያሉት መፈወስ አለባቸው። ከዛ የኛ ልጆች ከተፈወሱ ደግሞ ከውጭ ያሉት ደግሞ ይመጣሉ፣ የጌታን ክብር ለማየት ይመጣሉ ለመፈወስ። እኔ እዚህ በሽተኛ ልጅ ቆልዬ እንዴት ነው ዓለምን ሄጄ ኢየሱስ ያድናል ምለው? በሽተኛ እኮ ቤተክርስቲያን ውስጥ በዝቷል። ካንሰር ይዞ ቁጭ ብሏል። ኦቲዝም ልጅ ይዞ ቁጭ ብሏል። አእምሮ በሽተኛ አለ፣ ዲፕሬሽን አለ። የእግዚአብሔር ቤት እኮ የበሽታ ማጎሪያ አይደለም፣ በሽታን ማስለቀቂያ እንጂ። የበደልን እስራት ትፈቱ ዘንድ ቁጥር 6 ላይ ቀንበርንስ ጠፍር ትለቁ ዘንድ የተገረፉትን አርነት ትሰዱ ዘንድ ቀንበሩን ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞቹ ድሆች ወደ ቤት ታገባ ዘንድ የተራቆተውን ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሽግ አይደለምን? ስለዚህ እግዚአብሔር የፈቀደው ጾምና እኔና እናንተ ምን ጾመው ጾም አንድ አይደለም። እግዚአብሔር የሚፈልገው ጸሎትና እኔና እናንተ ምን ጸልየው ጸሎት አልተገናኘም። ይሄ ካልገባን እንዲሁ ግራና ቀኝ ሆነናል፣ ፊትና ኋላ ሆነናል፣ ከእግዚአብሔር ጋር ተለያይተናል። እርስ በርሳችን እንዲያስታርቁን ወደ መንግስት፣ የታመሙ ልጆቻችን መፍትሄ እንዲሰጡ ወደ ዓለም ሐኪም። እዚህ ጋር እኮ የእግዚአብሔር የሆነ ትልቅ ኃይል አለ እኮ እናንተ። አስታራቂ ቃል አለው እኮ ጌታ። አስታራቂ መንፈስ አለው እኮ። የሚገልጥልን ነገር አለው እኮ። ስልጣን አለን እኮ። የፈውስ ስልጣን አለ። የታረግ ነው እሱን የታረግ ነውና ልጆቻችን በሽተኛ ሆኑ። የልጅ ፈውስ የልጆች እንጀራ ነው የሚለው ነገር የት ሄደና እኔና እናንተ ሁላችንም በሽታ ይዘን ቁጭ አልን? እንዴት ሆኖ ነው ይሄ? እንዴት ሆኖ ነው እንደዚህ የምንኖረው? እንዴት ሆኖ ነው? እግዚአብሔር ነገር ለምንድን ነው የቀለለብን? እኔ አልገባኝም ወገኖች፣ እኔ አልገባኝም። ስሙኝ፣ እግዚአብሔር ያለው ይህንን ነው። ኢሳይያስ 1 ላይ ቁጥር 2 እግዚአብሔርም ተናግሯል እና ሰማያት ስሙ ምድርም አድምጪ። ልጆችን ወለድኩ አሳደግኩ እነሱም አመጹብኝ። ይሄ ውሸት ነው። ይሄንና እናንተን አይገልጸንም። ይሄ አሁን ግር የሚል ነገር ነው። ምንድነው? ምን ማለት ነው የሚባል ነገር ነው። ይሄ በግልጽ አልተጻፈልንም። ከዛስ ሉቃስ 6:46 ላይ ስለምን ጌታ ሆይ ትሉኛላችሁ የምለውን አታደርጉም? የማይታዘዙ ልጆች ሆነናል። እማንፈራ ሆነናል። ይሄንን ደግሞ ካልነቃንና ወደ ንስሐ ካልመጣን መፍትሄ የለም። ከእግዚአብሔር ጋር መታረቅ የለም። ሰላም ማግኘት የለም። እረፍት ማግኘት የለም። ቤተክርስቲያን እኮ በሀገር ጉዳይ ላይ ስልጣን አላት። የዓለም መንግስታትን ታንቀጠቅጣለች እኮ ቤተክርስቲያን። ለምን? የላይኛው ስልጣን ነው ያላት ቤተክርስቲያን። ባይገርማችሁ እኛ ግን ህንፃውን አሳምረን ህንፃው እኮ ያምራል እኮ፣ ግን የተጠለለ የለበትም፣ ሚመገብ የለበትም። ወይ ቃሉን አንመግብ ወይ ደግሞ በሆነ ነገር የትውልድን ህይወት የሚቀይር ነገር የዕለት ጉርሱን እንኳን የሚሸፍን ነገር አንመግብ። እንዲሁ አየር እየመገብ ካለ ወንድም አለ አየር። ስሙኝ ኢሳይያስ 56 ላይ ይሄ በጣም ይገልጸናል። ኢሳይያስ 56:11 ደግሞ ጸገነት ደገፋለች እንዳትሉ ፕሊዝ። ኢሳይያስ 56:11 መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው።
ከእግዚአብሔር ተነጋገሩ አም ሶሪ ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል አሁን በእኔና በእናንተ ዘመን የእግዚአብሔር ስም ተሰደበ ወይ ደግሞ የእግዚአብሔር ቤት ረከሰ ወይ ደግሞ ከወንጌል ጋር ወንጌል ተሰደበ ብሎ የሚቆረቆር ሰው አይታችኋል በላይኛው ሲመጡብን ነው ሊያንቀጠቅጠን የሚገባው በኢየሱስ ክርስቶስ ሲመጡብን ነው ልንል የሚገባው ዘራፍ ልንል የሚገባው ጌታ ይባረክ በየቀኑ እየመገበን እያስተማረን ያለ ጌታ ይባረክ ከኛ የሆነ አንዳችም ነገር የለም እግዚአብሔር በሰጠው ቃል ደግሞ አናፍርም እናመጣዋለን እናገራለን የሚሰማ ይሰማል ማይሰማ ደግሞ የራሱን ኃላፊነት ይወስዳል ተባረኩ ሻሎም ሻሎም ጸጋ ያብዛላችሁ ሁላችሁንም ወዳችኋለሁ ሻሎም ሻሎም ሽልማቴ ለኔ መች ሌላ ሆነልኝ እሱ ነው ኢየሱስ እኔን